በድጋሚ እንዴት ውላችኋል ተመልካቾች? ዜና ኢትዮጵያን እየተከታተላችሁ ትገኛላችሁ። ከቀኑ 7 ሰዓት ሆኗል። እስከ 8 ሰዓት ድረስ በዜና ኢትዮጵያ ቆይታ እናደርጋለን። አበይት ጉዳዮችን አስቀድሜ ልጠቁማችሁ። አዲስ አበባ ሁሉንም አሳታፊ ባደረገ መልኩ እየተከናወኑ ባሉ የልማት ስራዎች የነገዋ ኢትዮጵያ መግቢያ በርነቷን እያረጋገጠች ትገኛለች አሉ ጠቅላይ ሚኒስትር አብይ አህመድ። ዜጎች ህገ መንግስታዊ የመምረጥ መብታቸውን በአግባቡ በመጠቀም የዜግነት ግዴታቸውን በመወጣት መንግስት ማቋቋም አለባቸው ሲሉ የህዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ ተናገሩ። ኢትዮጵያ በማዕድንና በኢንዱስትሪ ውጤቶች በታገዘ የወጪ ንግድ ዘርፍ ጠንካራ ኢኮኖሚ መዋቅር እየገነባች ነው። ከውጪ በመካከለኛው ምስራቅ ያለው ጦርነት እንዲያበቃ አሁንም ድርድሮች እየተደረጉ መሆኑ ቢገለጽም በኢራን በኩል ማስተባበያው ቀጥሏል። በስፖርት ዘገባችን ለ2026ቱ የዓለም ዋንጫ 8 ሀገራት የመጨረሻ የማጣሪያ የጥሎ ማለፍ ጨዋታቸውን ዛሬ ያደርጋሉ የሚሉት የዜና ኢትዮጵያ የ7 ሰዓት አበይት ጉዳዮቻችን ናቸው። እነዚህንና ሌሎች ጉዳዮችን ይዘን ነው በያላችሁበት ከእናንተ ጋር ቆይታ የምናደርገው። መታሰቢያ ደረጃ ከዋናው ስቱዲዮ ዜናዎችን እመራለሁኝ። የተለያዩ ሁነቶችን እየተከታተሉ የሚገኙ ባልደረቦቼ በቆይታችን የሚቀላቀሉ ነው የሚሆኑት። ሀብታሙ ተክለስላሴን እናገኘዋለን። ሀብታሙ የፌዴራል ቤቶች ኮርፖሬሽን 50ኛ ዓመት በተለያዩ ሁነቶች እየተከበረ ነው የሚገኘው። ይህንኑ በተመለከተ ተጨማሪ መረጃዎችን በተለይ የዛሬው ውሎ ላይ ትኩረት አድርገን እንጠይቀዋለን። ሌላኛው ባልደረባችን አባዲ ወይናይም እንዲሁ በቆይታችን የሚቀላቀለን ነው የሚሆነው። የኢትዮጵያ ዩኒቨርሲቲዎች የአየር ንብረት ፎረም የመጀመሪያ ጠቅላላ ጉባኤ በአዲስ አበባ እየተካሄደ ነው የሚገኘው። ይህንኑ ጉባኤ እየተከታተለ ነው የሚገኘው። ምን ጉዳዮች ተነሱበት ስንል ስናገኘው እሱንም እንጠይቀዋለን። ወደ ቀዳሚው ዘገባ አሻገራለሁኝ። አዲስ አበባ የኢትዮጵያ የብልጽግናና የአፍሪካ የዲፕሎማሲ ማዕከልነቷን እያረጋገጠች ነው። ጠቅላይ ሚኒስትር አብይ አህመድ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት የኢትዮጵያ የልብ ትርታና የአፍሪካ የዲፕሎማሲ መናኸሪያ የሆነችው አዲስ አበባ ሁሉንም አሳታፊ ባደረገ መልኩ እየተከናወኑ ባሉ የልማት ስራዎች የነገዋን ኢትዮጵያ መግቢያ በርነቷን እያረጋገጠች ትገኛለች። መዲናዋ ከዋና ከተማነት ባለፈ ፈጣን መሰረተ ልማቶች የሚስፋፉባትና ዘመናዊ የከተማ መፍትሄዎች ተግባራዊ የሚሆኑባት የለውጥ ተምሳሌት ሆናለች። መንግስት እያከናወነ ያለው የከተማ ልማት ስራ የዛሬን ፍላጎት ከመመለስ ባለፈ ለነገው ትውልድ የሚተርፍ መሆኑም ታይቷል። በዚህም ፈጣን የመሰረተ ልማት ግንባታ በመካሄድ ላይ ይገኛል። አካታች የቤት ልማት ፕሮግራሞች ዜጎችን ተጠቃሚም እያደረጉ ነው። ኢትዮጵያ ጥንታዊ ቅርሶቿንና ስልጣኔዋን ከዘመናዊ ስኬት ጋር በማጣመር ለባለሀብቶች ሰፊና ያልተነኩ የኢንቨስትመንት እድሎችን ይዛ ቀርባለች። ከመዲናዋ አዲስ አበባ እስከ መላው የኢትዮጵያ ዳርቻዎች ድረስ ያለው ንቁ የንግድ እንቅስቃሴ ለዓለም አቀፍ አጋርነት ምቹ ሁኔታንም ፈጥሯል። ኢትዮጵያ ወደ አፍሪካ ገበያ መግቢያ ስትራቴጂካዊ በር በመሆኗ ለዓለም አቀፍ ኩባንያዎችና አጋሮች ዋነኛ ማዕከልም ሆናለች። ኢትዮጵያ ያላትን እልፍ ጸጋዎች ለመጎብኘትና በልማት ጉዞዋ ላይ አብሮ ለመጓዝ ለዓለም አቀፍ ማህበረሰብ ጥሪ ቀርቧል። አዲስ አበባ እያደገ ያለውን የአፍሪካ አህጉር ከቀሪው ዓለም ጋር በማገናኘት ረገድ ያላትን ሚና ይበልጥ እያጠናከረችም ትገኛለች። የወደፊቱን እዚህ እየገነባን ነው በሚል መሪ ቃል ባለሀብቶች በኢትዮጵያ ኢንቨስት እንዲያደርጉ፣ ጎብኚዎች እንዲጎበኙና ከኢትዮጵያ ጋር አብረው እንዲያድጉ ጠቅላይ ሚኒስትር አብይ አህመድ ጥሪ አቅርበዋል። የፌዴራል ቤቶች ኮርፖሬሽን አሁን ካለበት ስኬት ይልቅ መጪው ጊዜ የሚጠብቀው ኃላፊነት ሰፊ መሆኑን ስራ አስፈጻሚው ረሻድ ከማል ተናገሩ። ኮርፖሬሽኑ የ50ኛ ዓመት የወርቅ ኢዮቤልዩ ክብረ በዓል ማጠቃለያውንም እያከናወነ ይገኛል። በመርሃ ግብሩ የኮርፖሬሽኑ ዋና ስራ አስፈጻሚ ዶክተር ረሻድ ከማል፣ የቦርድ አባላት እንዲሁም የቀድሞ የስራ አስፈጻሚዎች፣ የኮርፖሬሽኑ ከፍተኛ አመራሮችና ሰራተኞች፣ አጋር ድርጅቶች የስራ ኃላፊዎችም ተገኝተዋል።
ይህንኑ ጉዳይ ይዘን እንቀጥላለን። ሁነቱን እየተከታተለ የቆየው ባልደረባችን ሀብታሙ ተክለስላሴ ተጨማሪ መረጃዎችን ሊያጋራን በቀጥታ መስመራችን ላይ ይገኛል። ሀብታሙ እንዴት ውለሃል? የኮርፖሬሽኑ የ50 ዓመት ጉዞ እንዴት ይገለጻል? በተለይ እውቅናና ሽልማቱስ ምን መልክ ነበረው? ዛሬ የመርሃ ግብር ተከናውኗል። አመሰግናለሁ መታገስ። እንግዲህ ቀደም ሲል እንዳነሳሽው የፌዴራል ቤቶች ኮርፖሬሽን ከ2009 በኋላ ነው ይህን ስያሜ ያገኘው እንደ አዲስ ከተቋቋመበት ማለት ነው በማቋቋሚያ አዋጅ። ከዛ በፊት የቀድሞ የኪራይ ቤቶች አስተዳደር ድርጅት ኪቢአድ ነበር ይባል የነበረው። በ1967 ዓ.ም በተለይ ደግሞ ከሹማምንቱና ከመሳፍንቱ የተወረሱ የቤቶችን ለማስተዳደር ተብሎ የተቋቋመ ነበረ። ከዛ በደርግ ዘመነ መንግስት የተለያዩ ቤቶች በተለይ ደግሞ ለንግድና ለመኖሪያነት የሚውሉ ተገንብተው በዛ አስተዳደሩ ነበር። የከተማችን እንዲያውም ትልልቅ ብለን አሁን በዘመኗል ብለን በዘመኑ በምናነሳቸው አካባቢዎች ላይ የኪራይ ቤቶች ህንፃዎች በጣም ጥሩ የከተማዋን ገጽታም በበጎ የሚያስነሱ ነበሩና ከዛ በኋላ ግን በጣም የቁልቁሎት ጉዞ ነው የጀመረው ማለት ይቻላል። በተለይ ከ1983 በኋላ ወይም ደግሞ የኢህአዴግ መንግስት ሀገር ከተረከበበት ጊዜ ጀምሮ ቀድሞ የነበረውን ስምና ክብር አጥቶ ለ28 ዓመታት ምንም አይነት ግንባታ ሳያከናውን እሱ ብቻ ሳይሆን ደግሞ ያሉትን ቤቶች ማስተዳደር በአግባቡ የማይችልበት፣ ቀለም መቀባት የማይችልበት፣ ይሄ ተደጋግሞ የሚነሳ ጉዳይ ነው። ይህንን ማድረግ የማይችልበት ተቋም ነበረ። ነገር ግን ሀገራዊ ለውጡ እንደ አዲስ ከወለዳቸው እንደ አዲስ ተሻሽለው ደግሞ የተሰጣቸውን ኃላፊነት በአግባቡ ከመወጣትም አልፈው ለሀገር መከታና ደጀን ሆነዋል ተብሎ ከሚታሰቡ ተቋማት መካከል የፌዴራል ቤቶች ኮርፖሬሽን ይጠቀሳል። ይህም የሆነበት ዋናው ምክንያት ሀገራዊ ለውጡ ከመጣ በኋላ በተለይ አሁን ተቋሙን እየመሩ ያሉት ዶክተር ረሻድ ከማል ወደ ኃላፊነት ከመጡ ጊዜ ጀምሮ በተለይ ትልልቅ የሪፎርም ሀሳቦችን ተግባራዊ በማድረግ ግንባታ አቆሞበት ከነበረው እንደገና እንዲቀጥል በማድረግ የተለያዩ ቤቶች ተገንብተዋል። እሱ ብቻ አይደለም፣ አዳዲስና ዘመናዊ የግንባታ ቴክኖሎጂዎችንም ጭምር ለሀገራችን በማስተዋወቅ ወደ ግንባታ ምዕራፍ የገባበት ነው። በዚህም ሀብቶቹን መጠበቅ እንዲሁም ደግሞ ያሉትን በደንብ መያዝና ከዛ ባሻገር ደግሞ አዳዲስ ሀብቶችን መፍጠር የጀመረበት ነው። አሁን ላይ በጣም በከተማዋ ትልልቅ በምንላቸው ቦታዎች ላይ ትልልቅ ህንፃዎችን ለንግድም ለመኖሪያም የሚሆኑትን እየገነባ ነው የሚገኘው። ብዙ ህልሞች አሉት። በተለይ ደግሞ የመንግስት ሰራተኛው የቤት እጥረት አለበት። ይህንን ለመቅረፍ ትልቅ ራዕይ ሰንቆ እየሰራ ነው የሚገኘው። ከዚህ አንጻር የተሰሩ ስራዎች ምንድናቸው? ባለፉት 50 ዓመታት ምን ድክመቶች ነበሩብን፣ ምን ስኬቶች አሉ የሚለውን በስፋት ለመመልከት የተቻለበት ነው። ይሄ የ50ኛ ዓመት ክብረ በዓል ዛሬ ማጠቃለያውን ሲያደርግ እንግዲህ የሽልማት መርሃ ግብር ተካሂዷል። በተለይ ኮርፖሬሽኑ እዚህ እንዲደርስ የራሳቸው አስተዋጽኦ የነበራቸው አመራሮች ነበሩ፣ ሰራተኞች ነበሩ። እነሱን የመሸለም እውቅና የመስጠት ፕሮግራም ነው የነበረው። ከዛ ባሻገር ከዚህ በኋላ የሚጠበቀው ነገር ኮርፖሬሽኑ ሰፊ ነው። ምክንያቱም አዳዲስ ያስተዋወቃቸው ቴክኖሎጂዎች አሉ። የስሪዲ ቴክኖሎጂን ማንሳት እንችላለን። ይህ ቴክኖሎጂ ዓለማችን ላይ አለ የሚባል ነው። ይህንን በማውጣት በጣም ባጭር ጊዜ እንግዲህ እንደምናስታውሰው በቅርቡ በ18 ወራት ውስጥ ከ500 በላይ ቤቶችን ገንብቶ ያስረከበ ተቋም ነው የቤቶች ኮርፖሬሽን እና ይህንን ለማስቀጠል ምን ማድረግ አለብን የሚለው ላይ በተለይ የፓናል ውይይትም ነበርና በዚህ ላይ ሰፋፊ ሀሳቦች የተንጸባረቁበት ነው። በአጠቃላይ እጅግ በጣም በአማረ ሁኔታ የተከናወነ ነው። ይሄ የ50 ዓመቱ የጉዞ ታሪክን የሚያስመለክተው የወርቅ ኢዮቤልዩ በዓል በአጠቃላይ የተላለፉ መልእክቶች ኮርፖሬሽኑ ከዚህ በኋላ ብዙ ስራዎች ይጠብቁታል። የቤት እጥረት በከተማችን በአጠቃላይ በሀገራችንም ሰፊ ነውና ይህንን ክፍተት ለመሙላት ኮርፖሬሽኑ ትልቅ ኃላፊነት ይጠበቅበታል። እኛም በዚያ መንገድ ጠንክረን እንሰራለን የሚል መልእክት የተላለፈበት ነበር። በአጠቃላይ መታሰቢያ ሀብታሙ፣ ስለ መረጃዎቹ እናመሰግናለን። መልካም ቀን። ዘገባዎቻችን እንደቀጠሉ ናቸው። ዜጎች ህገ መንግስታዊ የመምረጥ መብታቸውን በአግባቡ በመጠቀም የዜግነት ግዴታቸውን በመወጣትና መንግስት ማቋቋም አለባቸው ሲሉ የህዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ ተናገሩ። አፈ ጉባኤው ይህን የተናገሩት በሰባተኛው ጠቅላላ ምርጫ ድምጽ ለመስጠት የሚያስችላቸውን የመራጭነት ካርድ በደቡብ ኢትዮጵያ ክልል አርባ ምንጭ ከተማ ጫሞ ካምፓስ ምዝገባ ጣቢያ ተገኝተው በወሰዱበት ወቅት ነው። ዜጎች በህገ መንግስቱ አንቀጽ 38 ንዑስ አንቀጽ 1 ለመሰረት የመምረጥ መብት እንዳላቸው የጠቀሱት አፈ ጉባኤው ህገ መንግስታዊ መብቱን በአግባቡ መጠቀም ያስፈልጋል ሲሉም አሳስበዋል። ሁሉም ኢትዮጵያውያን በህገ መንግስታችን አንቀጽ 38 ንዑስ አንቀጽ 1 ለላይ እድሜው 18 ዓመት የሞላ ማንኛውም ዜጋ የመምረጥ መብት እንዳለው ይደነግጋል። ስለዚህ ይሄን ህገ መንግስታዊ መብት ተጠቅመን ሁላችንም የዜግነት ግዴታችን እንድንወጣ ጥሪዬን አቀርባለሁ። በዚህ አካባቢ ያሉ በመላው ሀገሪቱ ያሉ ዜጎቻችን እድሜያቸው 18 ዓመት የሞላ ሁሉ በህገ መንግስቱ አንቀጽ 38 ንዑስ አንቀጽ 1 ለመሰረት
የመምረጥ መብት ስላላቸው ይህን መብታቸውን በአግባቡ ተጠቅመው የፖሊሲ አማራጮችን መርጠው መንግስት እንዲያቋቁሙ ይህን ጥሪ ለማቅረብ ፈልጋለሁ። ሪፖርተራችን ተመስገን ተስፋዬ እንደዘገበው 7ኛው ጠቅላላ ምርጫ የተሳካ እንዲሆን እንደ ሀገር ሰፊ ዝግጅት መደረጉን የገለጹት አፈ ጉባኤው መንግስት የሚመሰረተው በምርጫና ምርጫ ብቻ መሆኑን በመገንዘብ ህገ መንግስታዊ ስርዓቱን ለማስቀጠል ብሎም ሀገርን ለማጽናት በጋራ መቆም አለብን ብለዋል። ህገ መንግስታችን አንቀጽ 9 ንዑስ አንቀጽ 3 ላይ ከህገ መንግስቱ ድንጋጌ ውጭ መንግስትን መመስረት ወይ የመንግስት ስልጣን መያዝ እንደማይቻልና የተከለከለ እንደሆነ ይደነግጋል። ስለዚህ መንግስት የሚመሰረተው በምርጫ ብቻ ስለሆነ ይህን ህገ መንግስታዊ ስርዓት ማስጠበቅ፣ ማስከበር እና ሁላችንም ለዚህ ደግሞ ዘብ መሆን፣ ጠበቃ መሆን ይኖርብናል። ስለዚህ ሁሉም ዜጎች ይህ ህገ መንግስታዊ ስርዓት ተጠናክሮ እንዲቀጥል እና ደግሞ ሀገርን ለማጽናት ሁላችንም በጋራ በአንድነት እንቆም። በሌላ ዜና ርዕሰ መስተዳደር አረጋ ከበደ የመራጭነት ምዝገባ አካሄዱ። የአማራ ክልል ርዕሰ መስተዳደር አረጋ ከበደ በባህር ዳር ከተማ የምርጫ ክልል የግሽ አባይ 02 ምርጫ ጣቢያ በመገኘት በዲጂታል የመራጭነት ምዝገባቸውን አከናውነዋል። ይህንኑ በተመለከተ ባልደረባችን ራሄል ፍሬው ከስፍራው ተከታዩን ዘገባ አድርሳናለች። አመሰግናለሁ። በባህር ዳር ከተማ ከሚገኙ የምርጫ ጣቢያዎች አንዱ በሆነው በግሽ አባይ 02 አንድ የምርጫ ጣቢያ ነው የሚገኘው። በዚህ የምርጫ ጣቢያ ርዕሰ መስተዳድር አረጋ ከበደ የመራጭነት ምዝገባቸውን በዲጂታል መንገድ አካሂደዋል። እንግዲህ እንደሚታወቀው ከምርጫ ዲሞክራሲያዊ መገለጫዎች አንዱ ሂደቱ ላይ ያሉ በተለይ ምዝገባው ላይ ያሉ የዲጂታል ስርዓቶች መሆናቸውን እዚህ በስፍራው እየተገለጸ ነበር። ርዕሰ መስተዳድር አረጋ ከበደን ጨምሮ በብልጽግና ፓርቲ የባህር ዳር ቅርንጫፍ ጽህፈት ቤት ኃላፊ የሆኑት አቶ ይርጋ ሲሳይም በዚህ ስፍራ የመራጭነት ምዝገባ አካሂደዋል። የመራጭነት ካርዳቸውን ይዘዋል ማለት ነው። ብልጽግና ፓርቲ በባህር ዳር የምርጫ ክልል ውስጥ በሚገኙ 144 የምርጫ ጣቢያዎች 3 እጩዎችን አቅርቧል። ከነዚህ 3 እጩዎች መካከል ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ለህዝብ ተወካዮች ምክር ቤት እንዲሁም ደግሞ አቶ አረጋ ከበደና ወይዘሮ ሰላማዊት አለማየሁን በእነዚህ የምርጫ ጣቢያዎች ማለት ነው ለክልሉ ምክር ቤት ያስመርጣል። ሌሎችም ተፎካካሪ በርከት ያሉ ፓርቲዎች በዚህ አካባቢ ተመራጮቻቸውን አስመዝግበዋል ማለት ነው። በዚህ ስፍራ ያነጋገርናቸው መራጮችም እንደነገሩን እንግዲህ ምርጫው ለዲሞክራሲያዊነቱ ማሳያ የሆነ የዲጂታል ምዝገባ ኢትዮጵያ መጀመሯ እጅግ ጠቃሚ መሆኑን ገልጸዋል። የሚያስፈልጋቸውን መታወቂያ ብቻ በመያዝ በዚህ ስፍራ ዲጂታል ምዝገባ እያከናወኑ ስለመሆኑ ነው የነገሩን። ርዕሰ መስተዳድር አረጋ ከበደና ሌሎችም በዚህ ስፍራ የዲጂታል ምዝገባ አድርገዋል። ርዕሰ መስተዳድሩ እንደተናገሩት እንግዲህ ምርጫ ለአንድ ሀገር የሆነውን የስልጣን ባለቤት ህዝብ የማክበር ዲሞክራሲያዊ ማሳያ ነው ብለዋል። ስለሆነም የሉዓላዊ ስልጣን ባለቤት የሆነው ህዝብ የሚመርጠው ፓርቲ መንግስት ይመሰርትበት ሀገር ይመራ ዘንድ ህዝብ ድምጽ የሚከበርበት ስርዓት በኢትዮጵያ ትልቅ ልምምዱ ነው መቀጠል እንዳለበት ነው ያነሱት። ባለፈው 6ኛው ምርጫ የታየው ይህ መሆኑን ነው ያነሱት። እንግዲህ ይህ 7ኛው ምርጫ ግንቦት ወር ማገባደጃ ላይ የሚካሄድ ነው። በዚህ ምርጫም እንግዲህ የህዝብ ሉዓላዊ የስልጣን ባለቤትነት እንዲረጋገጥ ማህበረሰቡ የምርጫ ካርድ ለመውሰድ በየአካባቢው የምርጫ ጣቢያዎች መገኘት እና የምርጫ ካርድ መውሰድ ይኖርበታል ብለዋል። በህዝብ ላይ እምነት ያለው ማንኛውም አካል እጩዎችን ወዳደር ሀገሪቱ በምርጫ ታሪኳ ጠንካራና ዲሞክራሲያዊ ፉክክር ያለበት ምርጫ እንድታደርግ ስለመሆኑ ነው ያነሱት። ያሉኝ መረጃዎች ለአሁን ይህንን ይመስላሉ። አመሰግናለሁ። ራሄልን እናመሰግናለን። ዘገባዎቻችን አሁንም ይቀጥላሉ። በኢትዮጵያ የምርጫ ታሪክ የዜጎች ተሳትፎ ከጊዜ ወደ ጊዜ እያደገ መጥቷል። በዘንድሮ 7ኛው ጠቅላላ ምርጫ የመራጮች ምዝገባ እስከ መጋቢት 18 2018 ዓ.ም ድረስ ከ28 ሚሊዮን በላይ መራጮች ተመዝግበውበታል። ሙሉ ግርማይ ኢትዮጵያ ባለፉት 3 አስርት ዓመታት በታሪኳ 6 ጠቅላላ ምርጫዎችን አስተናግዳለች። ለ7ኛው ጠቅላላ ምርጫም እየተሰናዳች ነው። በዲሞክራሲ ስርዓት ውስጥ ስልጣን የሚመነጨው ከህዝብ ነው። የመንግስት ቅቡልነት የሚጸናውም ዜጎች ከማለዳ አንስቶ በጠራራ ፀሐይ ተሰልፈው በዚያች ጠባብ ወረቀት ላይ በሚያሰፍሩት ምልክት ነው። በማንኛውም ሀገር የፖለቲካ ጉዞ ውስጥ ምርጫ የአንድ ወቅት ክንውን ብቻ አይደለም። የዜጎች የስልጣን ባለቤትነት የሚረጋገጥበት የሀገር ዕጣ ፈንታ የሚወሰንበትና የዲሞክራሲ የልብ ትርታ የሚደመጥበት መድረክ ነው። የዚህ መድረክ ዋነኛ ተዋናይ ደግሞ ህዝብ ነው።
የዜጎች ንቁ ተሳትፎ ምርጫን የሰላም የእድገትና የህዝብ ድምፅ ማስተጋቢያ ያደርገዋል። በኢትዮጵያ የባለብዙ ፓርቲ ምርጫ ታሪክ ውስጥ የመራጮች ተሳትፎ እንደየምርጫ ዘመኑና እንደየወቅቱ የፖለቲካ ሁኔታ የተለያየ ገጽታ ነበረው። ላለፉት 3 አስርት ዓመታት ውስጥ በተካሄደውም 6 ጠቅላላ ምርጫ ውስጥ የህዝብ ተሳትፎም በየጊዜው እያደገ መምጣቱን አሃዛዊ መረጃዎች ያመለክታሉ። ኢትዮጵያ በ1987 ዓ.ም ሀብ ላይ የጀመረችው ጠቅላላ ምርጫም ሚሊዮኖችን በማሳተፍ አዲስ ምዕራፍን የከፈተ ነው። ዜጎች የሚፈልጉትና ይበጀናል የሚሉትን የፖለቲካ ፓርቲ እንዲመርጡም በታሪክ ለመጀመሪያ ጊዜ የተመቻቸ መድረክ ነው። ለኢትዮጵያ በኩር የሆነው አንደኛው ጠቅላላ ምርጫ ከ1.3 ሚሊዮን በላይ መራጮች ድምፃቸውን ለመስጠትም ተመዝግበዋል። በኢትዮጵያ የፖለቲካ ታሪክ ውስጥ አዲስ ምዕራፍ የከፈተም ክስተት ነበር። ይህም ምርጫ ሀገሪቱ ከሽግግር መንግስት ወደ ቋሚ ህገ መንግስታዊ ስርዓት የተሸጋገረችበት ድልድይ በመሆንም በታሪክ መዝገብ ሰፍረዋል። ሁለተኛው ጠቅላላ ምርጫ በ1992 ዓ.ም ሲካሄድም ከ21.6 ሚሊዮን በላይ መራጮች ተመዝግበው ተወካዮቻቸው መርጠዋል። በዚህ ምርጫ የመራጮች ቁጥር ከመጀመሪያው አንጻር እምብዛም እድገት ያላሳየበት ነው። በ1997 ዓ.ም የተካሄደው ሶስተኛው ጠቅላላ ምርጫ ከብዙሃኑ ኢትዮጵያውያን ትውስታ የማይጠፋ የህዝብ ተነሳሽነቱም በከፍተኛ ሁኔታ የታየበት ነው። ከ27.3 ሚሊዮን በላይ መራጮችም ድምፃቸውን ለመስጠት የተመዘገቡበትም ነው። ከሁለተኛው ምርጫው አንጻር የ6 ሚሊዮን መራጮች ብልጫም የታየበት ነው። የ1997ቱ ጠቅላላ ምርጫም በኢትዮጵያ የምርጫ ታሪክ ውስጥ የሚታወሰውም በህዝብ ተሳትፎ ብዛት ብቻ ሳይሆን በነበረው ከፍተኛ የፖለቲካ ንቅናቄና የፉክክር መንፈስ ጭምር ነው። በ2002 ዓ.ም በተካሄደው አራተኛው ጠቅላላ ምርጫ 31.9 ሚሊዮን፣ በ2007 ዓ.ም በተካሄደው ደግሞ አምስተኛው 36.8 ሚሊዮን የሚሆኑ መራጮችን ለመምረጥ የመራጭነት ካርድን በእጃቸው በመያዝ በየምርጫው የመራጮች ቁጥር በ4 እና በ5 ሚሊዮን ብልጫ አሳይቷል። ኢትዮጵያውያኑ መንግስት በዲሞክራሲያዊ መንገድ ይሁንታ ማግኘት እንዳለበት በማመን በነቂስ ወጥቶ የመምረጥ ባህልን እየገነቡ ቢመጣም በተለያዩ ምክንያቶች ምርጫዎች ከገለልተኝነት፣ ከፍትሃዊነት እንዲሁም ከዲሞክራሲያዊነት ረገድ ወቀሳ ሲቀርብባቸውም ቆይቷል። አምስቱን ጠቅላላ ምርጫዎች በማሸነፍ ኢትዮጵያን ሲያስተዳድር የነበረው ኢህአዴግ ከ2007ቱ ጠቅላላ ምርጫ በኋላ ህልውና አክትሟል። ከዚህ በኋላ በኮሮና ወረርሽኝ ምክንያት ከአንድ ዓመት በኋላ የተደረገውም 2013 ዓ.ም የተካሄደው ስድስተኛው ጠቅላላ ምርጫም በብዙ መልኩ የተለየ ነበር። በህዝብ ተሳትፎ ብዛትም 38.4 ሚሊዮን ኢትዮጵያውያን ለመምረጥም ተመዝግበዋል። በጸጥታና በሌሎች ችግሮች ምክንያት በሁሉም አካባቢዎች በተመሳሳይ ጊዜ ምርጫው አልተካሄደም ነበር። ይሁንና የኢትዮጵያ ጠቅላላ ምርጫ ታሪክ በመራጮች ቁጥር ከፍተኛው ነው። ባለፉት 6 ጠቅላላ ምርጫዎች የተመዘገቡ መራጮች ቁጥር ከ21 ሚሊዮን ወደ 38 ሚሊዮን አድጓል። የኢትዮጵያ የህዝብ ቁጥር ማደግ ብቻ ሳይሆን የዜጎች የፖለቲካ ተሳትፎ ፍላጎትን መጨመሩን አመላካች ነው። በ2018ቱ ሰባተኛው ጠቅላላ ምርጫም የህዝብ ተሳትፎ እድገት ይጠበቃል። የካቲት 28 በጀመረው የመራጮች ምዝገባም እስከ መጋቢት 18 ድረስ ከ28.3 ሚሊዮን በላይ መራጮች የምርጫ ካርዳቸውን በእጃቸው አስገብተዋል። በምርጫው ሂደት ውስጥ የህዝብ ተሳትፎ ቁጥር ብቻ አይለካም፣ በንቃትም ጭምር እንጂ። ዜጋው ድምፄ ለውጥ ያመጣል ብሎ ሲያምንና በነፃነት ፍላጎቱን ሲያንጸባርቅ ሂደቱም ታማኒነትን ያገኛል። ይህ ተሳትፎ በምርጫ ወቅት የሚታይ ብዥታዎችን የሚያጠራ፣ ለሰላማዊ የስልጣን ሽግግርም መሰረት የሚጥል ነው። ዜጎች በምርጫ ካርድ ይሄ ውረድ ይሄ ውጣ ብለው መወሰን ሲችሉም ጥይትና ጦርነት ቦታ ያጣሉ። ስለዚህም የህዝብ ተሳትፎ ማለት ሰላምን የመግዛት ሂደት ነው። ዛሬ የምንሰጠው ድምጽ ነጋችንን የሚወስን ነው በማለት የሆሮ ጉድሩ ወለጋ ዞን ነዋሪዎች የምርጫ ካርድ በመውሰድ ላይ ናቸው። ኢትዮጵያ በዲሞክራሲያዊ ምርጫ ተምሳሌት እንድትሆን የድርሻቸውን ለማበርከትም ተዘጋጅተዋል። ኤጃይንጂ ፈታ እያንዳንዱ ዜጋ በምርጫ ላይ የሚያደርገው ተሳትፎ ለኢትዮጵያ ዲሞክራሲያዊ ስርዓት ግንባታ ትልቅ ዋጋ አለው። በዚህ ሂደትም የእያንዳንዱ ኢትዮጵያዊ ድምጽ አበርክቶ ከፍተኛ ነው። በሆሮ ጉድሩ ወለጋ ዞን ጅማራሪ ወረዳ ነዋሪዎችም ኢትዮጵያ በዲሞክራሲያዊ ምርጫ ተምሳሌት እንድትሆን የድርሻቸውን ለማበርከትም ተዘጋጅተዋል። ምርጫ ካርድ ልንወስድ ነው እዚህ የተገኘ ነው። ምርጫ ትልቅ ሀገራዊ ጉዳይ እንደሆነ ይሰማኛል። ሁሉም ሰው የምርጫ ካርድ ሊወስድም ይገባል ብዬ አስባለሁ። ካርዲ ፍልኖ ሶዶመራ ካስኔ የምርጫ ካርድ እየወሰድን ነው። ምክንያቱም ይህ የምርጫ ካርድ ትልቅ ጥቅም አለው። በሰባተኛው ጠቅላላ ምርጫ የሚሆነንን መንግስት ለመምረጥ እኔ በበኩሌ ዝግጅት እያደረኩ ነው። እናም ሁሉም ሰው የሚፈልገውን የመምረጥ መብት አለው። ስለዚህ ይህን የዲሞክራሲያዊ መብታችንን ልንጠቀም ይገባል። ዛሬ የምንሰጠው ድምጽ ነገያችንን የሚወስን ነው በማለትም የሆሮ ጉድሩ ወለጋ ዞን ነዋሪዎች የምርጫ ካርድ በመውሰድ ላይ ይገኛሉ። ፍለኖ ከነፍዳቹ ከነንፌ ፍለኖ ዳፊ
ካርዲ ከነጋፈን ፍደዱሞ አሁን የመጣሁት የምርጫ ካርድ ለመውሰድ ነው። መንግስት የሚመርጠው ደግሞ እዚህ ሀገር ያለው ህዝብ ነው። ስለዚህ ካርዱን ወስጄ የሚሆነኝን መንግስት ለመምረጥ ዝግጁ ነኝ። ሐዋስኒ ኬኛ ፊለኖ መርሳቶር በፋከና በከተማችን ለሰባተኛው ጠቅላላ ምርጫ የሚሆነውን መንግስት ለመምረጥ ዝግጅት እያደረግን ነው። ይህ ደግሞ ለከተማችን ህዝብም ትልቅ ፋይዳ አለው። ህዝቡ በምርጫ ጊዜ የሚሆነውን መንግስት ለመምረጥ ባለሙሉ መብት ነው። የምርጫው ካርድ ምዝገባው ከተጀመረ ጊዜ ጀምሮ በቂ ዝግጅት እያደረግን ነው። ስለዚህ ሁሉም ሰው የምርጫ ካርድ ሳያልቅበት እየጠየቀ በየቀኑ እየተመዘገበ ነው። ስለዚህ ከ18 ዓመት በላይ የሆነ ሰው የምርጫውን ካርድ መውሰድ አለበት። የምርጫ ካርዳቸውንም በአግባቡ በመያዝ በድምጽ መስጫው ዕለት ዲሞክራሲያዊ መብታቸውን ወደ ተግባር ለመቀየርም ዝግጁ መሆናቸውን ነዋሪዎቹ አረጋግጠዋል። ኢትዮጵያ የአየር ንብረት ለውጥ ተጎጂ ስለመሆኗ ከመናገር ባለፈ በተግባር መፍትሄ በመሆን አህጉራዊና ዓለም አቀፋዊ አመራርነቷን እያረጋገጠች ትገኛለች ሲሉ የፕላንና ልማት ሚኒስትር ዴኤታ ስዩም መኮንን ተናገሩ። የኢትዮጵያ ዩኒቨርሲቲዎች የአየር ንብረት ፎረም የመጀመሪያ ጠቅላላ ጉባኤ በአዲስ አበባ እየተካሄደም ይገኛል። ይህንኑ መድረክ እየተከታተለ የሚገኘው ባልደረባችን አባዲ ወይና የተጨማሪ መረጃዎችን ሊያጋራን በቀጥታ መስመራችን ላይ ተገኝቷል። አባዲ እንዴት ውለሃል? በፎረሙ ኢትዮጵያ የአየር ንብረት ለውጥ ተጽዕኖን ለመከላከል እየሰራቸው ያለው ስራ በምን ደረጃ ላይ ይገኛል የሚለው ሀሳብ እንዴት ቀረበ? ፎረሙ የዩኒቨርሲቲዎች ትብብርን ለማጠናከር ምን ፋይዳስ ይኖረዋል? አመሰግናለሁ። እንግዲህ አንቺም ቀደም ብለሽ እንደጠቀሽው የኢትዮጵያ ዩኒቨርሲቲዎች የአየር ንብረት ትግበራ ፎረም ዛሬ ጠቅላላ ጉባኤውን የመጀመሪያው ማለት ነው በዚህ በአዲስ አበባ መካሄድ ጀምሯል። በዚህ ጉባኤ እንግዲህ የተለያዩ ዩኒቨርሲቲ ፕሬዝዳንቶች፣ የስራ ኃላፊዎችና ባለድርሻ አካላት ናቸው እየተሳተፉበት የሚገኙት። በዚህ መድረክ ተገኝተው ንግግር ያደረጉት የፕላንና ልማት ሚኒስትር ዴኤታ ስዩም መኮንን እንደገለጹት ከሆነ ኢትዮጵያ በአየር ንብረት ለውጥ ተጎጂ ከሆኑ ሀገራት መካከል አንዷ መሆኗን አንስተዋል። ነገር ግን ይህን የአየር ንብረት ለውጥ ለመከላከል በርካታ ስራዎችን እየሰራች እንደምትገኝ አንስተዋል። በተለይም ባለፉት ዓመታት ባከናወነቻቸው ስራዎች አማካኝነት ኢትዮጵያ በአየር ንብረት ለውጥ መከላከል ላይ አመርቂ ስራዎችን መስራት መቻሏና እንዲሁም ደግሞ በዓለም አቀፍ ደረጃ ተምሳሌት ሀገር መሆን ስለመቻሏ አንስተዋል። ነገር ግን ከተሰሩ ስራዎች መካከል በጥቂት እንኳን ብንመለከት የአረንጓዴ አሻራ ተጠቃሽ ነው። ኢትዮጵያ ባለፉት ዓመታት ባከናወነችው የአረንጓዴ አሻራ ስራ አማካኝነት ከ48 ቢሊዮን በላይ ችግኞች መተከል መቻላቸውን አንስተዋል። እንዲሁም ደግሞ የትራንስፖርት ዘርፍ ብንመለከት ኢትዮጵያ ከነዳጅ ወደ ኤሌክትሪክ ተሽከርካሪዎች ግፊቷን ማዞሯን አንስተዋል። አሁን ላይ ከ140 ሺህ በላይ የሚደርሱ በኤሌክትሪክ የሚሰሩ ተሽከርካሪዎች በኢትዮጵያ ውስጥ መገኘታቸውን አንስተዋል። እንዲሁም ደግሞ በታዳሽ ኃይል ብንመለከት ኢትዮጵያ ለታዳሽ ኃይል ትኩረት በመስጠት ከታላቁ የኢትዮጵያ ህዳሴ ግድብ በተጨማሪ በተለያዩ የኃይል አማራጮች ላይ እየተሳተፈች እንደምትገኝ አንስተዋል። እንዲሁም ደግሞ የከተሞች ልማት ብናነሳ አጠቃላይ ዜጎች በከተሞች ያላቸውን ተደራሽነት ከማስፋት በተጨማሪ የካርቦን ዳይኦክሳይድ ልቀትን ከመቀነስ አኳያ ሰፋፊ አጠቃላይ አስተዋጽኦ እያበረከተ እንደሚገኝ አንስተዋል። ኢትዮጵያ በተለይም ደግሞ የአየር ንብረት ለውጥ ተጎጂ መሆኗን ከመናገር ባለፈ በርካታ ስራዎችን ያከናወነች እንደምትገኝና በዓለም አቀፍ መድረክም ስሟ በቀዳሚነት እየተጠቀሰ እንደሚገኝ ነው እንግዲህ ሚኒስትር ዴኤታው ሲያብራሩ የነበሩት። በተለይም ደግሞ ዩኒቨርሲቲዎች በሚሰሯቸው የምርምር ስራዎች፣ በሚያሳትሟቸው ጆርናሎች እንዲሁም ደግሞ ጽሁፎችና ጥናታዊ ጽሁፎች አማካኝነት በአየር ንብረት ለውጥ ላይ ትኩረት አድርገው ሊሰሩ እንደሚገባ ሚኒስትር ዴኤታው ሲያነሱ ነበር። ይህ ደግሞ አጠቃላይ ኢትዮጵያ የምትሰራውን ስራ ይበልጥ ለማጠናከር ከፍተኛ አስተዋጽኦ እንዳለው ነው ያነሱት ሚኒስትር ዴኤታው ማለት ነው። በቀጣይ ሚኒስትር መስሪያ ቤቱ ከዩኒቨርሲቲዎች ጋር ያለውን ቅንጅትና ያለውን ስራ አጠናክሮ እንደሚቀጥል ሲያነሱ ነበር። ከዛ ባሻገርም በተለይም ዩኒቨርሲቲዎች በተለያዩ ከዓለም አቀፍ ተቋማት ጋር የሚያዘጋጇቸው ፕሮፖዛሎችን ትኩረት በማድረግ የፋይናንስ እጥረት እንዳያጋጥማቸው ሊሰሩ እንደሚገባ በአጽንኦት ሲናገሩ ነበር። በዚህ መድረክ ተገኝተው ሌላው ንግግር ያደረጉት የአዲስ አበባ ዩኒቨርሲቲ ፕሬዝዳንት ዶክተር ሳሙኤል ፍሬ እንደተናገሩት ከሆነ በተለይም ዩኒቨርሲቲዎች የሀሳብ ወይም ደግሞ የሳይንሳዊ መፍትሄዎችን በማመንጨት ረገድ ከፍተኛ አስተዋጽኦ ስላላቸው በተለይም በአየር ንብረት ለውጥ መከላከል ላይ የሚሰሩ ስራዎችን በሳይንሳዊ እውቀት በመደገፍ እንዲሁም ደግሞ የተለያዩ የምርምር ስራዎችን በመስራት የሚጠበቅባቸውን ሀገራዊና ማህበራዊ ኃላፊነት ሊወጡ እንደሚገባ ነው ያነሱት። ከዛ ባሻገር ፎረሙ መዘጋጀቱ ወይም ደግሞ መካሄዱ አጠቃላይ ዩኒቨርሲቲዎች በቅንጅት እንዲሰሩ ከፍተኛ መንገድ ወይም ደግሞ ከፍተኛ አስተዋጽኦ ያለው መሆኑን ያነሱት። ከዚህ በፊት በተበጣጠሰ መልኩ ሲከናወኑ የነበሩ ስራዎችን በአንድ ላይ በማሰባሰብ ዩኒቨርሲቲዎች ለአየር ንብረት ለውጥ የማይበገር ኢኮኖሚ ለመገንባት በሚደረገው ሂደት ውስጥ የበኩላቸውን ሊወጡ እንደሚገባ ነው። ይህ ፎረም አጠቃላይ በቅንጅት ለመስራት ከፍተኛ አስተዋጽኦ እንዳለው አንስተዋል። በዚህ መድረክ የተገኘው የተለያዩ
የተለያዩ ዩኒቨርሲቲ ፕሬዚዳንቶች እንደገለጹት ከሆነ ዩኒቨርሲቲዎቹ በተለያዩ በተሰማሩባቸው አካባቢዎች ለአየር ንብረት ለውጥ የማይበገር ኢኮኖሚ ለመገንባትና የአየር ንብረት ለውጥ ተጽዕኖን ለመከላከል በርካታ ሰፋፊ ስራዎችን እየሰሩ እንደሚገኙና ይህን ስራዎችን በቀጣይ አጠናክረው እንደሚቀጥሉ ዛሬ በነበረው መድረክ ተገልጸዋል። አባዲስ ለመረጃዎቹ እናመሰግናለን። መልካም ጊዜ። ለሁሉም እኩል የተሰጠ አንድ ጸጋ አለ፣ ጊዜ። የተሰጡትን በሚገባ የሚጠቀሙት ግን ጥቂቶች ናቸው። ዘመናዊነት ማለት ራስን ከዘመኑ ጋር ማራመድ እንጂ ሌላ አይደለም። የኢትዮጵያ ንግድ ባንክ 24 ሰዓት አገልግሎት የሚሰጥ ስማርት ቅርንጫፎችን ከፍቷል። ይህን ወሳኝ የባንክ አገልግሎት ምዕራፍ ከሚያስተዋውቁት ከመጀመሪያዎቹ መሃል መሆኔ ደስታ ይሰጠኛል። ደንበኞች በስራ ሰዓት ስራቸው ላይ ቆይተው ረጋ ብለው 24 ሰዓት ወደሚሰሩት ስማርት ቅርንጫፎቻችን መጥተው ፈጣን አገልግሎት ሲያገኙ እርካታቸውን ፊታቸው ላይ ያለው። በአዲስ አበባ በቦሌ፣ በአብይ፣ በተፈራ ደግፌ፣ በኤርቱ ለቦ፣ በአራዳ ጊዮርጊስ እንዲሁም በመስቀል ስኩዌር ስማርት ቅርንጫፎቻችን ሂሳብ ከመክፈት ዓለም አቀፍና የሀገር ውስጥ የመገበያያ ካርዶችን አዘው በደቂቃ ውስጥ እስከ መቀበል፣ ማንኛውንም የገንዘብ መጠን ገቢ ከማድረግ ቼክና የውጭ ሀገር ገንዘቦችን እስከ መበንዘር ማንኛውንም የባንክ አገልግሎት ራሱን በቀላሉ በሚያስተናግዱባቸው ማሽኖች ወይንም እንደኔ በድምፅና በቪዲዮ በሚያግዙ የባንክ ሰራተኞች በኩል ያገኛሉ። በነገው የባንክ አሰራር ላይ ዛሬ ስለምናገለግሎት ደስ ይለናል። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። የዛሬ 3 ዓመት 4 ዓመት ገደማ ብዙ ፓርኪንግ ስላልነበረን ከተማ ውስጥ አስፋልቱ የእግረኛ መንገድም ነው፣ አስፋልቱ የመኪና ማቆሚያም ነው፣ አስፋልቱ መኪና መንቀሳቀሻም ነው። በዚህ ምክንያት አደጋ ሊያጋጥም ይችላል። በፈጠነ ሰዓት ከምታስበው ቦታ ልደርስ አትችልም። ባለፉት ዓመታት አዲስ አበባ ውስጥ ፓርኪንግ ሰርተናል። ሄደህ ፓርክ ማድረግ የምችልባቸው ቦታዎች በርካታ ናቸው። የኢቪ ቻርጀር አክሰስ ማግኘት፣ የሄድክ የት እንዳለ አውቀህ ቻርጅ ማድረግ መቻል። በየመንገዱ ሰው መኪና ፓርክ ከማድረግ ዞር አድርጎ ፓርኪንግ ውስጥ ይጠቀማል። መንገዱ ክፍት ይሆናል ማለት ነው። የትራፊክ ማኔጅመንት እንዲያድግ አድርጓል። የኢቪ ቻርጀሩም ቢሆን በከፍተኛ ደረጃ መኪና መንገዶችን አጠቃቀም ላይ ወጣ ያሉ ስለሆኑ ጥቅሙ ከፍተኛ ነው። ባለፉት 8 ዓመታት የኢትዮጵያ መንግስት የተከለው የዲፕሎማሲ አቅጣጫ ለላቀ ዓለም አቀፋዊ ከፍታ የሚመጥን መሰረት መጣሉን የመንግስት ኮሚኒኬሽን አገልግሎት አስታወቀ። የመንግስት ኮሚኒኬሽን አገልግሎት በዚሁ ጉዳይ ላይ መግለጫ አድርሶናል። የመግለጫውን ሙሉ ቃል እንደሚከተለው አቀርበዋለሁ። የኢትዮጵያ መንግስት ላለፉት 8 ዓመታት የተከለው ንቁና ስልታዊ የዲፕሎማሲ አቅጣጫ የሀገራችንን የውጭ ግንኙነት ለዘመናት በተዛባ መልኩ ይዞት ከነበረው በጠላቶች የመከበብ እይታ በማላቀቅ ለላቀ ዓለም አቀፋዊ ከፍታ የሚመጥን መሰረት ጥሏል። የለውጡ መንግስት የዲፕሎማሲ እንቅስቃሴ ዋነኛ መለኪያ የኢትዮጵያ ብሔራዊ ጥቅም ነው። ሀገራችን በማንኛውም ሁኔታ ውስጥ የራሷን የሉዓላዊነትና የልማት ፍላጎት ማዕከል ያደረገ የውጭ ግንኙነት መርህን ስትከተል ቆይታለች። ባለፉት የለውጥ ዓመታት ያጋጠሙንን ዓለም አቀፍ ጫናዎች በብቃት በመቋቋምና የሁለትዮሽና የባለብዙ ወገን ግንኙነቶችን በማጠናከር እንደ ብሪክስ አባልነት ያሉ የሀገራዊ ክብራችን ማሳያ የሆኑ ስኬቶችን አስመዝግበናል። ይህ ውጤት ኢትዮጵያ በዓለም አቀፍ ፖለቲካ ውስጥ ያላትን ተጽዕኖ ፈጣሪነትና የውሳኔ ሰጭነት አቅም በተግባር ያረጋገጠ ነው። ቅድሚያ ለጎረቤት የሚለው መርህ ከቃላት ባለፈ በተግባራዊ የዲፕሎማሲ ሁኔታ በመተርጎሙ ቀጠናዊ ግንኙነታችን ከጥርጣሬ አጥር ወጥቶ ወደ ጽኑ ስልታዊ አጋርነት ተሸጋግሯል። ኢትዮጵያ የምስራቅ አፍሪካ የትስስር ማዕከል በመሆን በታዳሽ ኃይል፣ በመንገድ፣ በመጠጥ ውሃና በባቡር መሰረተ ልማቶች የቀጠናውን ሀገራት ዕጣ ፈንታ ከራሷ ጋር አስተሳስራለች። ይህ የጋራ እድገት ስትራቴጂ ኢትዮጵያን የኢኮኖሚ ምሰሶ ብቻ ሳይሆን የማይበገርና መሪ ቀጠናዊ ኃይል እንድትሆን አዲስ የታሪክ ምዕራፍ ከፍቷል። ዜጋ ተኮር የዲፕሎማሲ አቅጣጫችን የመንግስታችን ህዝባዊ ወገንተኝነትና ጽኑ ቁርጠኝነት መገለጫ ነው። ዜጎች ሰብአዊ ክብራቸው ተጠብቆ በህጋዊ መንገድ የውጭ ሀገር የስራ ስምሪት ተጠቃሚ እንዲሆኑ ማድረግ ይህ ሳይሆን ቀርቶ ሰብአዊ መብታቸው የማይጠበቅበት ሁኔታ ተፈጥሮ ወደ ሀገራቸው መመለስ የሚፈልጉ ዜጎችን ወደ እናት ሀገራቸው ለመመለስ የተከናወኑ ተግባራት መንግስት ለህዝቡ ያለውን አለኝትነት ያሳዩና በዜጎች ዘንድ የላቀ ብሔራዊ ኩራትና መተማመንን የፈጠሩ ታሪካዊ ክስተቶች ናቸው። በዓለም ዲፕሎማሲያዊ መድረኮች ተጽዕኖ እየጎላና ጥንካሬዋ እየጎለበተ የመጣው ሀገራችን አሁንም የፓን አፍሪካኒዝም ማማና የጽናት ተምሳሌት መሆኗን ለዓለም በድጋሚ ያረጋገጠ የታሪክ
ምዕራፍ ተገኝታለች። ባለፉት ዓመታት የተመዘገቡት ስልታዊ የዲፕሎማሲ ድሎች የኢትዮጵያን ዓለም አቀፋዊ ተጽዕኖ ፈጣሪነት ወደ ላቀ ከፍታ አሸጋግረውታል። ዛሬ ሀገራችን በውጭ ግንኙነቷ የምትታወቀው የቀጠናዊ አጀንዳዎች ምንጭና የመፍትሄ አካል በመሆን ነው። ይህ አዲስ ገጽታችንና እየተገነባ ያለው ብሔራዊ ኩራት ለሚገጥሙን ተግዳሮቶች እንዳንንበረከክ አቅምና የልማት ጉልበት ሆኖናል። በዚህ ተለዋዋጭ ዓለም አቀፋዊ ሁኔታ በሳል በስትራቴጂ የሚመራና ብሔራዊ ጥቅም ላይ ያነጣጠረ የውጭ ግንኙነትና የዲፕሎማሲ ስራችን ተጠናክሮ እንዲቀጥል ዜጎች በሁሉም መስክ የሀገራቸው አምባሳደር በመሆን የድርሻቸውን አጠናክረው እንዲቀጥሉና መንግስት ጥሪውን ያቀርባል። የመንግስት ኮሚኒኬሽን አገልግሎት ኢትዮጵያ በማዕድንና በኢንዱስትሪ ውጤቶች በታገዘ የወጪ ንግድ ዘርፍ ጠንካራ ኢኮኖሚ መዋቅር እየገነባች ትገኛለች። በተሟላ የማክሮ ኢኮኖሚ ማሻሻያ የታገዘው ጉዞ አስደናቂ ውጤቶችን በማስመዝገብ የኢትዮጵያን የውጭ ምንዛሪ ግኝትና የኢኮኖሚ ሉዓላዊነት ወደ ላቀ ደረጃ እያሸጋገረው ነው። አለም ይልፉ በዚህ ጉዳይ ተከታዩን ዘገባ አሰናድታለች። መሰረታዊ ከሆኑ መድኃኒቶች በእለት ተእለት እንቅስቃሴያችን እስከሚያስፈልገን ነዳጅ ምርትን ከውጭ ለማስገባት የውጭ ምንዛሬ ያስፈልጋል። የውጭ ምንዛሬ በበቂ መጠን መገኘት ደግሞ በውጭ ንግድ ወይም ኤክስፖርት ላይ ይመሰረታል። የኢትዮጵያ የውጭ ንግድ ለዘመናት በግብርና ምርቶች ላይ የተንጠለጠለና አነስተኛ ገቢ የሚገኝበትም ነበር። የኢኮኖሚ ጥንካሬ በውጭ ንግድ አፈጻጸም ላይ የሚወሰን መሆኑንም በመገንዘብ የመደመር መንግስት ለዘርፉ ትልቅ ትኩረት ሰጥቶ እየሰራ ይገኛል። ኢትዮጵያ በውጭ ንግድ ዘርፍ የምትታወቀው እንደ ቡና፣ የቅባት እህሎችና ጥራጥሬ ባሉ ጥሬ የግብርና ምርቶች ነው። ከዚህ ቀደም የምርቶቹ መጠን አነስተኛ መሆንና የጥራት ማነስ ኢትዮጵያ ከውጭ ንግድ የምታገኘውን ገቢ የተገደበ አድርጎትም ቆይቷል። ከሀገራዊ ለውጡ ወዲህ የውጭ ንግድ ምርቶችን መጠን፣ አይነትና ጥራት በማሳደግ የውጭ ንግድ ገቢን ለማሳደግ የሚያስችሉ ተግባራት እየተከናወኑ ነው። የቡና ወጪ ንግድን እንኳን ብናይ የኢኮኖሚ ዋልታ እየተባለ ሲዘመርለት የቆየው ምርት ከሀገራዊ ለውጡ በፊት የሚያስገኘው ዓመታዊ ገቢ $700 ሚሊዮን ነበር። በ2017 በጀት ዓመት የቡና ወጪ ንግድ ገቢ $2.6 ቢሊዮን ደርሷል። በተያዘው ዓመትም $3 ቢሊዮን ለማግኘት ታቅዷል። የመደመር መንግስት የወጪ ንግዱን በማሳደግ የኢኮኖሚ መዋቅራዊ ሽግግር ማምጣትን እንደ ዋና ግብ ያስቀመጠ ሲሆን የሚላኩ ምርቶችን አይነት የማብዛት ስራም ትኩረት አግኝቷል። በዚህ ረገድ የማዕድን ዘርፍ እንደ ትልቅ አማራጭና የኢኮኖሚ ምሰሶ ሆኖም ብቅ ብሏል። የተሟላ ማክሮ ኢኮኖሚ ማሻሻያው መደረጉም በማዕድን ወጪ ንግድ ላይ መሰረታዊ ለውጥ እያመጣ ሲሆን የውጭ ምንዛሬ ተመን በገበያ የሚወሰንበት አሰራርም የማዕድኑን በተለይም ደግሞ የወርቅ አምራቾችና አቅራቢዎችን የሚያበረታታ ሆኗል። አሁን ላይ ወርቅ ለብሔራዊ ባንክ የሚያቀርቡ ከዓለም አቀፍ ገበያ የተሻለ ዋጋ እያገኙ ነው። ይህም የኮንትሮባንድ ንግድን በመቀነስ ምርቱ ወደ ህጋዊ መስመር እንዲገባ ትልቅ ለውጥ አምጥቷል። ኢትዮጵያ በ2017 በጀት ዓመት ብቻ ከወርቅ ወጪ ንግድ በታሪኳ ከፍተኛ የተባለውን የ$3.5 ቢሊዮን ገቢ አሳክታለች። ከዚህ በተጨማሪም የጨርቃጨርቅ ውጤቶችና የኤሌክትሪክ ኃይል ሽያጭ ላይ ከፍተኛ ትኩረት ተደርጓል። እንደ ኤሌክትሮኒክስ ያሉ የኢንዱስትሪ ምርቶችም በኢትዮጵያ የወጪ ንግድ ዝርዝር ውስጥ ያላቸው ድርሻ ከጊዜ ወደ ጊዜ እያደገ ነው። በተሟላ ማክሮ ኢኮኖሚ ማሻሻያው ተግባራዊ የተደረገው የውጭ ምንዛሪ አስተዳደር ማሻሻያ በውጭ ንግድ ላይ ለተሰማሩ አካላት በርካታ ማበረታቻዎችን ይዞ መጥቷል። ላኪዎች ከዚህ ቀደም የሚያገኙትን የውጭ ምንዛሬ የተወሰነ ድርሻ ለብሔራዊ ባንክ እንዲሰጡ የሚያስገድደው አሰራር እንዲቀር መደረጉም በዚህ ረገድ የሚጠቀስ ነው። በተመሳሳይ የማዕድን ወጪ ንግድ ፈቃድ አሰጣጥና የጉምሩክ ሂደቶችን በዲጂታል በማገዝ ቢሮክራሲውን ለመቀነስ ተሰርቷል። በአጠቃላይ የኢትዮጵያ የወጪ ንግድ ዘርፍ ካለበት የታሪክ ተጽዕኖ ተላቆ ወደ አዲስ ምዕራፍ እየተሸጋገረ ይገኛል። የእነዚህ የተጀመሩ ዘመናዊ አሰራሮችና መዋቅራዊ ማሻሻያዎች ተጠናክሮ መቀጠል ደግሞ ኢትዮጵያ በዓለም አቀፍ ገበያ ያላትን ተወዳዳሪነት ከማሳደጉም ባለፈ የኢኮኖሚ ሉዓላዊነቷን በዘላቂነት ለማረጋገጥ ወሳኝ ሚና ይጫወታሉ። የኢትዮጵያ የለውጥ ጉዞ ባለፉት ዓመታት በተግባር ተፈትኖ የተረጋገጠ ሆኗል። በተለይም በአዲስ አበባ የተጀመረውና ዛሬ ላይ ወደ ክልል ከተሞች የተሸጋገረው የኮሪደር ልማትና የወንዝ ዳርቻዎችን የማስዋብ ስራ ከተማችን ለነዋሪዎቿ ምቹና ሳቢ ከማድረግ ረገድ ተጨባጭ ውጤቶችን አሳይቷል። ይህ ደግሞ የመደመር መንግስት የመፈጸም አቅሙን ያረጋገጠበት፣ የገባውን ቃል በተግባር ፈጽሞ ያሳየበትም ነው። ማህሌት ታደለ። ባለፉት 8 ዓመታት ኢትዮጵያ
በመደመር እሳቤ የታጀበ አዲስ የታሪክ ምዕራፍ ውስጥ ትገኛለች። የመደመር መንግስት ካለፈው መልካም ተሞክሮችን በመውሰድ የዛሬን ጉድለቶች በመሙላትና ለነገው ትውልድ የሚተርፍ ራዕይን በመሰነቅ የኢትዮጵያን ሁለንተናዊ ብልጽግና ለማረጋገጥ እየሰራ ነው። በዚህ ጽኑ መሰረት ላይ የቆመው የለውጡ መንግስት በተለይም ባለፉት ዓመታት የከተሞችን መልክ የሚቀይሩ የነዋሪዎችን ማህበራዊና ኢኮኖሚያዊ ተጠቃሚነት የሚያረጋግጡ ታላላቅ የልማት ስራዎችን በተግባር አሳይቷል። ይህ የ7 ዓመታት የለውጥ ጉዞ የኢትዮጵያን ከተሞች ለዘመናት ተጭኖባቸው የነበረውን የዝብርቅርቅነት አሮጌ ካባ አስጥሎ በልማትና በውበት አዲስ ማለዳ ላይ አድርሷቸዋል። መንግስት በለውጡ መባቻ ለህዝብ ቃል የገባቸውን ስራዎችም በተግባር ሰርቶ አሳይቷል። 2-3 ፕሮጀክቶች አሉን በቅርቡ ለአዲስ አበባ ከተማ ነዋሪዎች፣ ለባለሀብቶች፣ ለወጣቶች የምንገልጻቸው እነሱ ሲሳኩ የፓርክ፣ የሙዚየም፣ የመዋያ ቦታና ሞል ያላት ማናፍርባት እንደ ስሟ አዲስ የሆነችን ከተማ የመፍጠር ስራ የሚቀጥል ይሆናል። በአዲስ አበባ የተጀመረውና እንደ አደይ አበባ የፈካው የከተማ ኮሪደርና የወንዝ ዳርቻ ልማት ዛሬ የኢትዮጵያን ታላላቅ ከተሞች እያዳረሰ የሚገኝ የለውጥ ማዕበል ሆኗል። ይህ ጉዞ ከተማን የማስዋብ ስራ ብቻ ሳይሆን ሰው ተኮር ከተሞችን የመገንባትና ከተፈጥሮ ጋር የመታረቅ የታላቅ ራዕይ ነጸብራቅ ነው። የኮሪደር ልማት ቀድሞ የተሽከርካሪዎች ግዛት ብቻ ይመስሉ የነበሩ መንገዶቻችንን ትርክት ቀይሮታል። የመንገድ መሰረተ ልማትን ከውበትና ከአረንጓዴነት ጋር በማቀናጀት ከተሞች የሰው ልጅ በነፃነት የሚተነፍስባቸው ሳምባዎች እየሆኑ ነው። በአዲስ አበባ ኮሪደር ልማት ከኤንቫይሮንመንት አንጻር የኛ እምነት የብዙዎቹም እምነት አዲስ አበባ የተጸውዖ ስም ነበር። ናውን ነው የነበረው። አሰግድ ነው የነበረው። ስም ብቻ የነበረው። ዛሬ ግን ስም ብቻ አይደለም፣ ቨርብም ነው። አዲስ አበባ አብባለች። አዲስ አበባ ነጽታለች። የማበቧ ነገር ስሟ ብቻ ሳይሆን መገለጫዋም ሆኗል። አዲስ አበባን ሴንተር አድርጎ የጀመረው ኮሪደር ዴቨሎፕመንት የኢትዮጵያን የብልጽግና ማሳያ ምልክት ናት። አዲስ አበባ የብልጽግና ሲምቦል ናት። ሸገርን ማስዋብ በሚል የጀመረው ታላቅ ተልዕኮ ለዘመናት የቆሻሻ መጣያና የወንጀለኞች መደበቂያ የነበሩ የወንዝ ዳርቻዎችን ወደ ዓለም አቀፍ የቱሪስት መዳረሻነት ቀይሯቸዋል። የልማት ስራው የጎርፍ አደጋን ተከላክሏል። የአፈር መሸርሸርን አቁሟል። የፍሳሽ ቆሻሻ በቀጥታ ወደ ወንዝ እንዳይገባ የተሰሩ ማጣሪያዎች ደግሞ ወንዞችን ዳግም ህይወት ዘርተውባቸዋል። ወንዞቹ ማንነታቸውን አጥተው ሞተው አልነበሩም። የነበረው ከየመጸዳጃ ቤቱ የሚወጣው ፍሳሽ ነበረ እንጂ ወንዝ ነበረን ብለን ለመናገር በጣም ያስቸግራል። አሁን ግን በዚህ በለውጡ ዘመን ክቡር ጠቅላይ ሚኒስትራችን ወንዞቻችንን እናጽዳ፣ ሸገርን እናስውብ በሚል አዲስ አበባን እንደ ስሟ ውብ አበባ እናደርጋታለን በሚለው ትልቅ ራዕይ አዲስ አበባ ውብ አበባ መሆን የምትችለው የአዲስ አበባ ወንዞች ከጸዱና ተፈጥሮ ማንነታቸው ተመልሶ ከዳኑ ብቻ እንደሆነ በትልቅ መረዳት የተጀመረ ነበር። ይህ በአዲስ አበባ የተጀመረው ተአምራዊ ለውጥ ዛሬ ወደ ክልል ከተሞች በመስፋፋት አዲስ ንቅናቄን ፈጥሯል። የከተማ ኮሪደርና የወንዝ ዳርቻ ልማት የውጫዊ ውበት ጉዳይ ብቻ አይደሉም። የከተማ ነዋሪዎችን ጤና ለማሻሻል አዳዲስ የስራ ዕድሎችን ለመፍጠርና መጪው ትውልድ በንጹህና በተዋበ አካባቢ እንዲኖር ለማስቻል የተሰሩ ስልታዊ ኢንቨስትመንቶች ናቸው። ኢትዮጵያ ዛሬ ለሌሎች የአፍሪካ ከተሞች ከተማ እንዴት ይለማል ለሚለው ጥያቄ በተግባር የታጀበ አርአያነቷን አስመስክራለች። ይህ ለውጥ መንግስት የገባውን ቃል በተግባር ለመተርጎም ካሳየው ጽኑ ቁርጠኝነት የመነጨ ነው። ባለፉት 7 ዓመታት የታዩ ግዙፍ ፕሮጀክቶች ይቻላል የሚለውን ተስፋ ወደ ሆኗል የቀየሩ ሕያው ምስክሮች ናቸው። የኮሪደር ልማቱም ሆነ የወንዝ ዳርቻ ፕሮጀክቶች ዛሬ በወረቀት ላይ ያሉ ንድፎች ሳይሆኑ የከተማ ነዋሪዎች በየቀኑ የሚረግጧቸው፣ የሚተነፍሷቸውና የሚጠቀሙባቸው ተጨባጭ ውጤቶች ናቸው።
ከተሞች በኮሪደር ልማት ገጽታቸው ከተቀየረ በኋላ የነዋሪውም የጽዳት ባህል መለወጥና መሻሻል እንደታየበት ጠቅላይ ሚኒስትር አብይ አህመድ በቅርቡ ከቃና ቴሌቪዥን ጋር በነበራቸው ቆይታ ላይ አስተዋል። ይህንኑ መነሻ በማድረግ በአዲስ አበባ አንዳንድ ቦታዎች ላይ ቅኝት በማድረግ የተገነቡትን የልማት ስራዎች ንጽህና በመጠበቅና የነዋሪውን የባለቤትነት ስሜት ምን ይመስላል የሚለውን የሚያስቃኝ አንድ ዘገባ ባልደረባችን አቤል ሙልጌታ አዘጋጅቷል። እሱን ተከታትለን እንመለስ። መንግስት የጀመረው የከተሞች ልማት ላይ በተለይም በርካታ የሀገራችን ከተሞች ዛሬ ላይ እየተለወጡ እየተዋቡና ሰፋፊ መንገዶችንም ጭምር እየያዙ የሚገኙበት ሁኔታ ላይ ነው ያለነው። አዲስ አበባ ነግቶ በመሸ ቁጥር እየተለወጠች ያለች ከተማ ናትና በተለይም አሁን ደግሞ በአዲስ አበባ ከተማ ውስጥ ያሉ የኮሪደር ልማት ስራዎች ላይ የህዝብ አጠቃቀም ምን ይመስላል የሚለውን እንመለከታለን። በተለይ አንዳንድ ቦታዎች ላይ የተንቀሳቀስን ደግሞ ቆሻሻዎችን እየጣልን የሰው ስሜት ምንድን ነው የሚመስለው፣ እስኪ እኛን የሚያስተምር ነገር እናገኝበታለን ወይ ብለን እንሞክራለን። ስሜታችሁን እናጋራችኋለን። አብራችሁ ነው። ምን ተሰማለህ? አበሳጭቼ ነበር? አይ ማበሳጨት ሳይሆን አሁን እዚህ ተቀመጥነው ንጹህ ስለሆነ ገብቷል። አሁን ንጹህ ባይሆን ኖሮ አንተ ማትቀመጥበት። አሁን እንደዚህ ጣልክበት ሌላም ለማጥቶ ልስቆች ላይ ተመርበታል። ዝም ይወራዋል። የምድር ለመቀመጥ አይገፋፋም። ልናገር ፈልጌ ነበር ግን ለምን እንደዚህ ታደርጋለህ ነበር ግን እና አሁንም በማድረግ አሁን በጣም ሰው ኃላፊነት የማይሰማው አሁን ቤት ውስጥ እንደዚህ እየወጣው ተወረውሯል። አልወረውሮ የምሬን ነው። ወደ ታልወረውሮ ወይ ጠረጴዛ ላይ ወይ ተሳለ ያጠራቅመ ቆሻሻ ውስጥ ነው የምትለው። ቅሳት ይፈቀም ብዙ ቦታ ሰው ይንቀሳቀሳል። አካባቢው ንጹህ ነው። ቆሻሻ የሚጠል ሰው እውነት ለመናገር አላገኘም። ግን ከዛ ደግሞ አለ መማር ነው። ንጹህ አየር እየወሰደ ነው። አካባቢ ደስተኛ ነው ባለው ልጅ ግን ሰው እነሱንም ካይታቁ መማር ይችላል። ሲጥሩ አታይማር ተራራ በጣም ምን እንደመጣ አግባብ እንዳልሆነ አክሴፕት አድርገውታል ማለት አምኖታል ማለት ነው። ወይም ደግሞ ንጹህ ነው ካየ በቃ ቆሻሻ እንደማይጣል ኦልሬዲ ከዛም መማር ይችላል። አንደርስታንድ ማለት ይችላል። ገባህ? ሶኒያ ነው የግድ ሰው መናገር አለበት ይላል። እኔ አቤል እባላለሁ። አንተ ማን ትባላለህ? በትራ ማርያም። ንጹህ ነገር ላይ እንደዚህ ሲደረግ ምን ስሜት ይፈጥራል የሚለውን ለማየት ነው የፈለግነው እና ያንተን ስሜት ለመጋራት ነው እውነት ለመናገርና ሆን ብዬ ነው። ባይሆን እኮ አልመለስም ነበር። ሰው ከተማዬ ብሎ ልክ አሁን እንዳንተ አይነት ስሜት የምር አለው ወይስ የለውም የሚለውን ለማየት ነው እና ስሜትን ስለጎዳሁት ግን ይቅርታ። እናመሰግናለን። እሺ የት አሁን ማስቀመጫለን ጎኑ ከግራ አጥር ሰው እኮ ነው የሚሄዱ አለቃቸው እነሱ ነው የሚቀጣው። እዚህ ማን ነው የተመደበው? ተከለኝ አምሳው ወንጀል አምሳ ችግር የለው ምን ያነሳዋል? ጌታ ለጌታ ጋር ወጣቶች ስለሆናችሁ እናንተ አርአያ መሆን በድርጊቴ ምን ተሰማሁት? ጥሩ አለመሆኑ ተሰማ። ሚስቱ ባድ ሰዎች ንጹህ ነገር ላይ እንደዚህ ሰዎች ሲያቆሽሹ ምን ይሰማቸዋል እያልን ነበርና አውቀህ ነው ያረከው? አውቄ ነው። ኧረ በጣም ሰርተው ንጹህ ነገር ተሰርቶ አሁን እዚህ ጋር እያለ ቆሻሻ እዚህ ጋር መጣል መቼም ልክ ሊሆን አይችልም። ግን ሰው በድፍረት እንደዚህ ሊያደርግ ይችላልና ሰውስ ምን ይላል? አዲስ አበባ ንጹህ ሆናለች። አሁን እርሶም ንጹህ ስለሆነ ነው እዚህ የተቀመጡት። እዛች ጋር ብትበላ ምኑን ብትበላ ይሻላል? አይ እዚህ ጋር ከመጠለው እሺ ናስ ናቆሽ እዚህ ጋር መጣሉ አስከፍ ይደብራል። አይ እኔ በሆነ እዚህ ጋር ምን ተሰማ ግን እንደዚህ በማድረግ አስደበርኩ? በጣም እሺ ይቅርታ። ይቅርታ አባቴ። ሰላም ኖት?
አለን ይመስገን። አጠገቦት ነበርኩ። አሁን የኔ ድርጊት ምን አይነት ስሜት ፈጠረ እርሱ ውስጥ? እንዴት ጥሎ ሄደ ብዬ በቃ ትንሽ ቅር አለ። ከተማ ይጸዳል ሲባል እንዴት እንደዚህ ተመለከተ? ወጣት ሆኖ ደግሞ እንዴት እንደዚህ ያደርጋል ብዬ እንትና ተሰማ። ቺና አልጣም እንትናውን ራሷ ለቀምኳት። ምስሯን የወደቀችውን ወደዛ ጋር አኳት። ስለዚህ ምን ይመክሩኛል? አንተ ያው ከጥፋት ማዳን ነው። እኔ አልጥልም። ለምን የጸዳውን ከተማ ለምን ያበላሻል? ቤትን እንደሚያጸዳ ይሄንንም እንደውም እኔ አሁን ከታች ከጎርጊስ ጀምሬ ነው በግሬ ነው ወክ እያደረጉ ከፒያሳ እስከ ቀበና ወንዝ ድረስ ማለት ነው። እስከዚህ ድረስ እንደኛ ፖሊስ ጣቢያ። ስለዚህ ለወክ የሚመች ነገር አዲስ አበባ ላይ ተፈጥሯል። በጣም ደስ ይላል። በጣም ባይበላ የሚባል ሌሊት ሙሉ ሲዞር ባድር ደስ ይለኝ። እውነት እግዚአብሔር ሙት በጣም ደስ ይላል። ለማንኛውም ስሜቶትን ስላጋሩን በጣም ነው የምናመሰግነው። ሰላም ይሁን። እሺ አነሳዋለሁ፣ ለቅመዋለሁ። እኔ ራሴ አነሳ እኔ ለቅመዋለሁ። እግዚአብሔር አይ እኔ አብሽር እኔ ለቅመዋለሁ፣ ችግር የለውም። እሺ አዲስ አበባ ላይ ከጊዜ ወደ ጊዜ በተለይ የስነ ውበትና ንጽህና ባህል እየተለወጠ መምጣቱን የሚያስችሉ ነገሮችን ለመመልከት ችለናል። በተለያዩ ቦታዎች ላይ እንግዲህ ቀደም ብለን የተንቀሳቀስን ወደ እናንተ እንዳደረስናችሁ ቆሻሻ ስንጥል ብዙ ሰዎች ተከፍተዋል። ግማሾቹ መክረውናል። አንዳንዶቻቸውም እንግዲህ በልባቸው ታዝበውናል ማለት ነው። እንግዲህ ይህ ማለት ምንድነው? ከዚህ በፊት ያልነበሩ ባህሎች አሁን ላይ እያደጉ መምጣታቸውን በተለይ ከተሞች ንጹህ በሆኑ ቁጥር ደግሞ ሰዎቹም ለዛ ንጽህና ዋጋ እንደሚሰጡት የሚያሳይ ነገር ሆኖ አይተነዋል። ጠቅላይ ሚኒስትር አብይ አህመድ ደግሞ ቀደም ብሎ በቅርቡ ባደረጉት ቃለ መጠይቅ ላይም በተለይም የኮሪደር ልማት ከመጣ በኋላ በከተሞች ላይ የበለጠ ማህበረሰቡ ለንጽህና ለአካባቢ ንጽህና የሚሰጠው ዋጋ መጨመሩና በተለይም ቆሻሻ የሚጥሉ ሰዎች ላይም እንግዲህ ቀደም ብለን እንደተመለከትናቸው የሚገስጹ ልክ አይደለም ብሎ የሚሉቱ ሰዎች መፈጠራቸውን እኛም በተወሰነ መልኩ ለማሳየት ሞክረናል። እንግዲህ ይህንን ይመስል ነበር። የዛሬ 3 ዓመት 4 ዓመት ገደማ ብዙ ፓርኪንግ ስላልነበረን ከተማ ውስጥ አስፓልቱ የእግረኛ መንገድም ነው፣ አስፓልቱ የመኪና ማቆሚያም ነው፣ አስፓልቱ መኪና መንቀሳቀሻም ነው። በዚህ ምክንያት አደጋ ሊያጋጥም ይችላል። በፈጠነ ሰዓት ከምታስበው ቦታ ልደርስ አትችልም። ባለፉት ዓመታት አዲስ አበባ ውስጥ ፓርኪንግ ሰርተናል። ሄደህ ፓርክ ማድረግ የምችልባቸው ቦታዎች በርካታ ናቸው። የኢቪ ቻርጀር አክሰስ ማግኘት፣ የሄድክ የት እንዳለ አውቀህ ቻርጅ ማድረግ መቻል። በየመንገዱ ሰው መኪና ፓርክ ከማድረግ ዞር አድርጎ ፓርኪንግ ውስጥ ይጠቀማል። መንገዱ ክፍት ይሆናል ማለት ነው። የትራፊክ ማኔጅመንት እንዲያድግ አድርጓል። የኢቪ ቻርጀሩም ቢሆን በከፍተኛ ደረጃ መኪና መንገዶችን አጠቃቀም ላይ ወጣ ያሉ ስለሆኑ ጥቅሙ ከፍተኛ ነው። ዘገባዎቻችን አሁንም እንደቀጠሉ ናቸው። ከፋፋይ ትርክቶችን በማስቀረት በህዝቦች መካከል ለዘመናት የዘለቀውን የአብሮነትና የወንድማማችነት እሴቶችን ማጎልበት እንደሚገባ የጋምቤላ ክልል ርዕሰ መስተዳደር አለሚቱ ኡሞድ ተናገሩ። በክልሉ የተለያዩ የማህበረሰብ ክፍሎች እንዲሁም የክልልና የፌዴራል መንግስት ከፍተኛ የስራ ኃላፊዎች የተሳተፉበት ክልል አቀፍ የሰላም ኮንፈረንስ በጋምቤላ ከተማ እየተካሄደ ነው። የክልሉ ርዕሰ መስተዳደር አለሚቱ ኡሞድ በክልሉ ቀጣይነት ያለው ሰላምና ልማት እንዲረጋገጥ ለማስቻል በመንግስትና በማህበረሰቡ ቅንጅታዊ ተሳትፎ ውጤታማ ተግባራት በመከናወናቸው አሁን ላይ ክልሉ ወደ ቀድሞ ሰላሙ መመለሱን አረጋግጠዋል። ሀገራዊ ለውጡን ተከትሎ የህዝቡን ሁለንተናዊ ተጠቃሚነት እውን ለማድረግ በተሰሩት ስራዎች የተገኙ ድሎችን በማስፋት ለዘላቂ ሰላምና ልማት በትኩረት እየተሰራ መሆኑንም ርዕሰ መስተዳደሯ ተናግረዋል። ሪፖርተራችን ሚፍታ አብዱል ቃድር እንደዘገበው በክልሉ ሰላምን ለማጽናት የተጀመሩ ስራዎች ተጠናክረው እንደሚቀጥሉም የክልሉ ርዕሰ መስተዳደር አለሚቱ ኡሞድ ተናግረዋል። ወደ ውጭ ዜና ተሻገርን። በመካከለኛው ምስራቅ ያለው ጦርነት እንዲያበቃ አሁንም ድርድሮች እየተደረጉ ነው የሚለው በኢራን በኩል በማስተባበያ እንደታጀበ ቀጥሏል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጦርነቱን ከግማሽ በላይ ስለማጠናቀቃቸው አስታውቀዋል። የኢራን ካቢኔ ለመጀመሪያ ጊዜ በተቀመጠበት ስብሰባ ደግሞ በሆርሙዝ የባህር ሰርጥ ላይ በሚተላለፉ መርከቦች ቀረጥ ለመጣል ህግ ስለማጽደቁ ተሰምቷል። ነጻነት ፍቅሩ The experience of the wars in the Middle East
የቀድሞ የአሜሪካ መከላከያ ኃላፊ ሊዮን ፓኔታ ተጨማሪ ጦርነት ለመካከለኛው ምስራቅ ሰላምን አያመጣም ሲሉ ያስጠነቅቃሉ። ይህ አስተያየት የመጣው ደግሞ ጦርነቱን የተቀላቀሉት የየመን ሁቲዎች የከፈቱት አዲስ ግንባር የዓለምን ኢኮኖሚ ስጋት ላይ በጣለበት ወቅት ነው። ደግሞ ሲያስጠነቅቁም ሊዮ ፓኔታ እየተካሄደ ያለው ጦርነት ወደ ማብቂያው እንዴት እንደሚመጣ ማየት አስቸጋሪ ነው ይላሉ። እናም አሉ ታሪክ እንደሚያስተምረን ወታደራዊ እርምጃ በመካከለኛው ምስራቅ ለሚነሱ ግጭቶች ስር ነቀል መፍትሄ ሆኖ አያውቅም ሲሉ ጦርነቱ እየሰፋ መሄዱ ደግሞ የቀጠናውን ችግር ከመፍታት ይልቅ ይበልጥ እያወሳሰበው መሆኑን ከአልጀዚራ ጋር በነበራቸው ቆይታ ይናገራሉ። ጦርነቱ አሁን ወደ ሌላ ምዕራፍ እየተሸጋገረም ይገኛል። የአሜሪካው የውጭ ጉዳይ ሚኒስትር ማርክ ሮቢዮ ለአልጀዚራ በሰጡት መግለጫ ጦርነቱን ለማቆም ፕሬዝዳንት ትራምፕ ሁልጊዜም ዲፕሎማሲን ይመርጣሉ ሲሉ ይሁን እንጂ አሉ የሆርሙዝ ሰርጥ መዘጋት ግን በዚህ መልኩ የሚቀጥል ከሆነ መዘዙ ለቴህራን ከባድ ነው በማለት የሆርሙዝ ሰርጥ መከፈቱ አይቀሬ ስለመሆኑ ተናግረዋል። በሌላ በኩል የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ እየተካሄደ ያለው ጦርነት በዚህ ቀን ያበቃል ባይሉም ከግማሽ በላይ ስለማጠናቀቃቸው አስታውቀዋል። ይህንን መግለጫ ተከትሎ ጠቅላይ ሚኒስትሩ በእስራኤል ወታደራዊ ስኬት ላይ እምነት ቢኖራቸውም የቀረው የግጭት ምዕራፍ ግን አሁንም ፈታኝና ረዥም ሊሆን እንደሚችል አመላካች ስለመሆኑ ያደረጉት ንግግር እንደሆነ እየተገለጸ ይገኛል። በቴህራንና በዋሽንግተን እየተደረገ ያለው ድርድር አሁንም እንቆቅልሽ ሆኗል። እጅግ አስገራሚው ጉዳይም በድርድሩ ዙሪያ ያለው ተቃርኖ ነው። አሜሪካ በፕሬዝዳንት ትራምፕ በኩል ከኢራን ጋር ቁም ነገር አዘል ንግግሮች እየተደረጉ መሆኑን ቢገልጹም ቴህራን ግን በውጭ ጉዳይ ሚኒስቴር ቃል አቀባይዋ በኩል ጦርነቱን ለማቆም ከአሜሪካ ጋር ምንም አይነት ድርድር አለመደረጉን አሁንም በመግለጽ የትራምፕ ንግግርን ማስተባበላቸው ቀጥለዋል። የኢራን ካቢኔ ከጦርነቱ ወዲህ ለመጀመሪያ ጊዜ በተቀመጠበት ስብሰባ በሆርሙዝ የባህር ሰርጥ ላይ በሚተላለፉ መርከቦች ላይ ቀረጥ ለመጣል ሕግ ስለማጽደቁ ተሰምቷል። ይህም የአሜሪካና የእስራኤል መርከቦች በባህረ ሰላጤ ውስጥ እንዳይንቀሳቀሱ የሚያግድ ስለመሆኑ ነው የተነገረው። በእቅዱ መሰረትም በኢራን ላይ በተጣሉ ማዕቀቦች የተሳተፉ ሌሎች ሀገሮችም እንዲሁ በወሽመጡ በኩል እንዳያልፉ ይከለከላሉ ሲል ካቢኔው ስለመወሰኑ ቢቢሲ አስነብቧል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የጦርነት ግባችንን ከግማሽ አልፈናል ማለታቸው፣ ትራምፕ ጦርነት ወደ ከፋ ደረጃ ሊሸጋገር እንደሚችል መጠቆማቸው፣ ቴሄራን ደግሞ ድርድሩ የለም ማለቷና ትራምፕ ስምምነት በአጭር ጊዜ ካልተደረሰ እርምጃ ወስዳለሁ ያሉት ቀጣዮቹ ጥቂት ቀናቶች የመካከለኛው ምስራቅን የወደፊት እጣ ፋንታ የሚወስኑ መሆናቸውን ያሳያል። በመጨረሻም ስፖርት። አሜሪካ፣ ካናዳና ሜክሲኮ በጋራ ለሚያዘጋጁት የ2026 ዓለም ዋንጫ 8 ሀገራት የመጨረሻ የማጣሪያ የጥሎ ማለፍ ጨዋታቸውን ዛሬ ያደርጋሉ። ከሁለት ተከታታይ የዓለም ዋንጫዎች በኋላ ወደ መድረኩ ለመመለስ ያቀደችው ጣሊያን ወሳኙን ጨዋታ ከቦስኒያና ሄርዘጎቪና ጋር ታከናውናለች። ኮሶቮ በታሪኳ ለመጀመሪያ ጊዜ በዓለም ዋንጫው ለመሳተፍ ከቱርክዬ ጋር ትጫወታለች። ምህረት ተስፋዬ 23ኛው የፊፋ የዓለም ዋንጫ ሊከናወን ከ4 ወራት ያነሰ እድሜ ቀርቶታል። አህጉሮች የሚወክሏቸውን ሀገራት ሲለዩ አውሮፓ በዓለም ዋንጫው የቀራትን ክፍት 4 ቦታዎች የሚይዙ ሀገራት ወሳኝ ፍልሚያ ላይ ይገኛሉ። ወሳኝ ምዕራፍ ላይ በደረሰው የአውሮፓ ሀገራት የዓለም ዋንጫ የማጣሪያ ጥሎ ማለፍ ጨዋታዎች ዛሬ ምሽት 4 ሀገራት ይለያሉ። ምሽቱን 8 ሀገራት ሲፋለሙ ከ2018ና 2022 የዓለም ዋንጫዎች በኋላ ለተከታታይ 3ኛ ጊዜ ከመድረኩ ውጪ ላለመሆን የምትጫወተው ጣሊያን የመጨረሻ ወሳኙን ጨዋታ ቦስኒያና ሄርዞጎቪና ጋር ምሽት 3:45 ጨዋታውን ታከናውናለች። ጣሊያን ሰሜን አይርላንድን በነ ቶናሊና ሞይስኪን ግቦች አሸንፋ ለዚህ ጨዋታ ስትደርስ ተጋጣሚዋ ቦስኒያ የአሸናፊነት ግምት ባላገኘችበት ጨዋታ ዌልስን በመለያ ምት 4-2 በመርታት ለመጨረሻው ፈተና ደርሳለች። በቀድሞ ታሪካዊ ተጫዋቿ ጋቱሶ የምትመራው ጣሊያን ዳግም ወደ መድረኩ ለመመለስ የተሻለ ግምት ሰጥቷታል። ባለፈው 5 የእርስ በርስ የነጥብና የወዳጅነት ጨዋታዎች ቦስኒያ በ4 ተሸንፋ በአንዱ አቻ ወጥታለች።
ለመጨረሻ ጊዜ አዙሪን ያሸነፉት በ1996 ነበር። በሜዳዋ በምታደርገው ጨዋታ አንድም ታሪክ ለመቀየር አለፍ ሲልም የዓለም ዋንጫ ትኬቷን ለመቁረጥ ትልቁን ጨዋታ ታደርጋለች። ሰሜን አይርላንድን ባሸነፉበት ጨዋታ ውጤት ይዞ ከመውጣት ባለፈ አሳማኝ እንቅስቃሴ ያላሳየው የጣሊያን ብሔራዊ ቡድን በዚህ ጨዋታ ትልቅ ስራ ይጠብቀዋል። አንጋፋውን የ40 ዓመቱን ኤዲን ዤኮን የያዘችው ቦስኒያና ሄርዘጎቪና ከወሳኝ ልጇ እንደ ዌልሱ ጨዋታ ሁሉ ብዙ ትጠብቃለች። ሌላኛው ተጠባቂ ጨዋታ በስቶክሆልም ስዊድንና ፖላንድን ምሽት 3:45 ያገናኛል። ሁለቱም በተለያዩ የአውሮፓ ሊጎች የሚጫወቱ ጠንካራ ተጫዋቾችን ይዘዋል። ፖላንድ አልባኒያን አሸንፋ ለመጨረሻው ወሳኝ ፍልሚያ ስትደርስ የአገሪቷ የምንጊዜም ከፍተኛ ግብ አስቆጣሪ ሮበርት ሌቫንዶቭስኪ የቁርጥ ቀን ልጇ ነበር። ዛሬ ምሽትም በነ ቪክቶር ሊንደሎፍና በአታላንታው ተከላካይ አይዛክ ሄል ለሚመራው የስዊድን የተከላካይ መስመር ፈተና ይሆናል ተብሎ ይጠበቃል። ዩክሬን ላይ 3 ግቦችን አስቆጥራ ለዚህ ጨዋታ የደረሰችው ስዊድን በቪክተር ዮኬሬስ፣ ያሲን አያሪና አንቶኒ ኤላንጋ ላይ እምነቷን አሳድራለች። ተመልካቾች 6 ሰዓት ላይ የጀመረው ዜና ኢትዮጵያ ቆይታውን በዚህ መልኩ አጠናቋል። አብራችሁን ስለነበራችሁ እናመሰግናለን። መታሰቢያ ደረጃ የዜናዎችን መርቻለሁኝ። ዳይሬክተራችን አስራት ከመላው ስቱዲዮ ባለሙያዎች ጋር በጋራ በመሆን ነበር። መልካም ቀን።